ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 3 የሚነበብ ስንክሳር። ዕረፍቱ ለቅዱስ አባ ኪርያቆስ። ኅዳር 3 ቀን ከቆሮንቶስ አገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትና የቀናች ሃይማኖትን አስተማሩት። ከዚህም በኋላ የቆሮንቶስ ሀገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉስጢስነት ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህም በኋላ ዘወትር መጽሐፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንንም ሥርዓቷንና ሕጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎች ከፍ ከፍ አለ። ኤጲስቆጶሱም መጽሐፍትን ማንበብን እንዳያቋርጥ ያዘው ነበር። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶሱም በቤቱ ያነብለት ነበር። መጽሐፍትንም በሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበርና። ዕድሜውም 18 ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ግን ከገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚህም በኋላ አዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመላለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስናን ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌምም ኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ ምንኩስና ሐሳቡን ሁሉ ነገረው። እርሱም በጎ ሥራን ወድሃል አለው። ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት። ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስናን ልብስ አለበሰው። የምንኩስናንም ሥርዓት ያስተምረው ዘንድ የሰይጣንንን ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጸምዶ በትዕግስት በትህትና በቅንነት ኖረ። እግዚአብሔርም የመፈወስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱንና የቅድስናውንም ዜና በሁሉ ቦታ ተሰማ። የኢየሩሳሌም ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን ስላቃለለ መቅዶንዮስ 150 ኤጲስቆጶሳት አንድነት ወደሚሰበሰቡበት ወደ ቆስጠንጠንያ በሚሄድ ጊዜ ይህንን አባት ኪርያቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸው ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቅዶንዮስን ረቱት፣ ከምዕመናንም ለይተው አሳደዱት። ከዚህም በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከእረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ተአምራትን ከሥጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ሥጋው ይኖራል። ባረፈበት ጊዜ ጀምሮ እስከ ዛሬ ሥጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሪዎስና ለአርቃዲዮስ አባታቸው በሆነ በታላቁ ንጉሥ ቴዎዶስዮስ ዘመን ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የመነኮስ መድኃኒነ እግዚእ መታሰቢያ። በዚችም ቀን የመነኮስ መድኃኒነ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የአባ አትናቴዎስና የእህቱ ኢራኢ ዕረፍት። በዚችም ቀን አባ አትናቴዎስና እህቱ ኢራኢ አረፉ። እኒህም ቅዱሳን ከሃዲ ንጉሥ መክስሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየትም በደከመ ጊዜ ራቁታቸውን ከጉድጓድ ጨመራቸው። በላያቸውም የጉድጓዱን አፍ ዘጋ፣ በውስጧም ነፍሳቸውን አሳለፉ። የሰማዕትነት አክሊልንም ተቀበሉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለቅዱስ አምደ ሚካኤል። በዚችም ቀን ለኢትዮጵያ ነገሥታት ለዘርዓ ያዕቆብ፣
ለበዕደ ማርያም ለእስክንድሪያ የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዲዮስ የእናቱም ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባዕቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደም 1 ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከርሰ ሐመር ውስጥ ማንም ያየው ሳይኖር እየዳሃ ገብቶ 3 ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህም በኋላ በ3ኛው ቀን ቄሱ ሊያጥን ገባ። ዕጣንንም ሲፈልግ በከርሰ ሐመሩ ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንም ጉድፈት አልነበረም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ አላቸው። መጥተውም ከዚያ ወሰዱት። ከዚያም ጊዜ ጀምሮ በጥበብና በእውቀት አደገ። ነገሥታት ገዢ እስካደረጉት ድረስ በቤተ መንግሥት ውስጥ በሚሠራው ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርዱና በምጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾምና በጸሎት በምጽዋቱም በቅዱሳንም የጸሎት እርዳታ በወዲያም በወዲህም አገሮችን የሚያጠፋ ጠላቶችን አመፀኞችን አጠፋ። ጠላቶችም ሁሉ ለነገሥታቱ ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም ነበር። ገንዘቡንም ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ሥራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎችም በእርሱ ላይ ተነሱ፣ እንዲገለውም በንጉሡ ዘንድ በሐሰት ነገር ወነጀሉት። ንጉሡ ግን እጅግ ስለሚወደው ራራለት። በነገራቸውም በበዘበዙትና ባስጨነቁትም ጊዜ ከጭንቅ የተነሳ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚረዳው ሆነ። ሰማያዊ ኅብስትን የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስን ሥጋውንና ደሙን አምጥቶ ይመግበዋል። ከዚህም በኋላ እኒያ ነገረ ሰሪዎች ይገድሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ሊያይ ተነስቶ ሄደ። ሥጋውንም ሲያጥኑ 3 መላእክትን አገኛቸው። እርሱም እንዳልዋሸ በሕያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሥ ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ሥራውንም ሁሉ አሰበ። እነዚያንም ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልም በአባቶቹ መቃብር አክብረው እንዲቀብሩ ታዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበዕደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አትሮንስ ማርያም እንዲወስዱትና በዚያም በነገሥታት መቃብር እንዲቀብሩ ታዘዘ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 3 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ